ቅዱስ ጳውሎስ አሁንም ሁለተኛ ጢሞቴዎስ 2:5 ላይ ማንም እንደሚገባ አድርጎ ባይታገል የድል አክሊሉን አያገኝም ይላል። እንደሚገባ አድርጎ የሚታገል ነው የድል አክሊል የሚያገኘው። ይሄ ማለት እኛ ስለታገልን ብቻ የድል አክሊል እናገኛለን ማለት አይደለም። እንድንታገል የሚያነሳሳን ኃይሉን ብርታቱን የሚሰጠን በዛ ውስጥ ያለውን ሁሉ የሚያስችለን እግዚአብሔር ነው። አንድ ባህታዊ 40 ዓመት ተጋድሎ የሚባለውን ታሪክ ሰምታችሁ ይሆናል ብዬ ተስፋ አድርጋለሁ። ብዙ ዝርዝር አልገባበትም፣ ግን ባጭሩ 40 ዓመት ተጋድሎ 40 ዓመት በበረሃ የተጋደለ ነው ሲሉት ቀላል ነው አለም። አሁን 40 ዓመት ተጋድሎ አቤት ያንደበታችን እንዴት እኮ 40 ዓመት አለም። 40 ቀን እስኪ የሞከረው ካለ ከባድ ነው ወዳጅ። እስኪ አንድ አብይ ጾም ወደ በረሃ ሂዱና ሞክሩት። ግን 40 ዓመት ነው የተጋደለው። እና አንዳንድ ነገሮችን ስንናገር እንዳይቀሉብን እና በኋላ ጌታችን ተገልጦ እንዴት ልስጥህ እንደ ተጋድሎህ ነው ወይስ እንደ ቸርነቴ ልስጥህ አለው። ሰውየው የትኛውን ነው የመረጠው? ምን እንዳለ ታውቃላችሁ አለ። እንደምን ስጠኝ አለ። እንደ ስራዬ አይደለም ያለው። ቸርነትህንማ በዓለም በከተማ በዓለም እየኖሩ የላመ የጣመ እየበሉ የሞቀ የደመቀ እየለበሱ እንደ ልባቸው ከአጋንንት ጋር ይህን ያህል ሳይታገሉ የኖሩትን እነሱም በቸርነት አድናቸው። እኔማ ለአንተ ብዬ ይህን ያህል መከራ ተቀብዬ እንዴት ከእነሱ ጋር ተደምረኛለህ? የሆነ እኮ ነገር አለው እኮ ነገሩ። እንደ ቀላል አይደለም። 40 ዓመት ቀርቶ አሁን እኛ 40 ቀን በበረሃ ብንኖር እንደው ራሳችን እንደተለየ ስሜት አይሰማን ይሆን? አንድ ሳምንት ሱባኤ ሲይዙ እኮ ሰው ባይናቸው የማይሞላ ሰዎች አይጠፉም። እና 40 ዓመት ነው የተጋደለው። እግዚአብሔር አሁን እንደለመነው አደረገለት። በቃ እንደ ስራ ይሁንልህ አለ። ግን 40 ዓመት ሲጋደል አንዲት ፍሬ ነበረች። ያቺ ሲበላ ኃይል ብርታት እየሆነችው ምሬቷን አስወግዶ እያጣፈጠለት ያኖረው የእግዚአብሔር ጸጋ ነበር። ከሰው ተለይቶ ብቻውን ሲኖር ጸባ ጋንንቱን ያስታገሰለት ያስቻለው ብቸኝነቱን ያስቻለው ይሄ ሁሉ የእግዚአብሔር ጸጋ ነበር። ብቻውን በራሱ ኃይል ጉልበት አልነበረ። ስለዚህ ያን ሁሉ አጣ። በአንድ ጊዜ ራብራብ አለው። የ20 ዓመት ተጋድሎ ለአንድ እንጀራ፣ ሌላውን ደግሞ የ20 ዓመቱን ተጋድሎ ለሁለተኛ ለሌላ እንጀራ ሽጦ ወደ ሃይማኖቱ ሊገባ ሲል አሁን እግዚአብሔር ቸር ስለሆነ መልአኩን ልኮ አንተ ሞኝ እንዲህ አታርግ ንስሐ ግባ ብሎታል። ስለዚህ የእኛ ተጋድሎ ማለት ይሄን ያክል ነው። ሁሉ ነገር እግዚአብሔር ነው። እግዚአብሔር ከቸርነቱ የተነሳ ሰዎች በሰማዕትነት እንደሚጠቀሙ ሲያውቅ ማለትም በሰማዕትነት የሚጠቀሙትን ስለሚያውቃቸው መልአኩን ልኮ ወይ በራእይ እንዲህ ወዳለ ቦታ ሄድና መስክር፣ በስሜ ምስክር ሆነ ሰማዕቱን ይላቸዋል። ሰማዕትነቱን እንደሚችሉት የሚያውቀውን ነው። እንደማንችለው የሚያውቀውን ወደዛ አይወስደንም። እንደ ከአቅማችን በላይ ነው፣ እንክዳለን። በዛ ሂደት ሰማዕት ሆናለሁ ሲሉ መካድ አለ። በአቅም ነው። በዚህ በደርቡሾች ጦርነት በጎንደር ዘመን ይባላል ሱዳኖች ጎንደር መጥተው ብዙ አጥፍተው ሲመለሱ አንድ ደብተራ ከቦታው አልነበረምና ሰማዕት ስለሆኑ ሰዎች ሰምተው በጣም ተናደደ። ሰማዕት መሆኑን አመለጠኝ ሰማዕትነት ብሎ ሱዳን ሄደ እየተከታተለ እና ሲደርስ ምን ልታረግ መጣህ አሉት። ሰማዕት ለሆን። የታባታችሁ እናንተ እንዲሆች ሰማዕት ለሆን ነው የመጣው አላቸው። እነሱም ይሄን ሰሙና አስረው በየቀኑ ከሰውነቱ የተወሰነ ክፍል እየቆረጡ አሰቃዩት። አውቀው ነው ሰማዕት እንዳይሆን። መከራው ሲጸናበት መጨረሻ ላይ ካደ ይባላል። አይድረስ፣ እግዚአብሔር ይሰውረን። መጨረሻው ምን እንደሆነ እግዚአብሔር ነው የሚያውቀው። ስለዚህ የማንችለውን ወደዛ አይወስድም። እግዚአብሔር የሚሰጠን እንደየጸጋችን ነው። ምናልባት በስሜት ወይ ያን ጊዜ በነበራቸው መረዳት ገዳም ገብተው ግን እንደማይዘልቁት ወይም እንደማይጠቅማቸው እግዚአብሔር አውቆ እናንተ ተመልሳችሁ ትዳር ያዙ ያላቸው ይኖራሉ በሚገባ። በዓለም ሆነው ደግሞ በዚህ ዓለም እንደማንኛው እንኖራለን ብለው ግን የሚጠቅማቸው መሆኑን እግዚአብሔር ስለሚያውቅ እነዛን ደግሞ ሂዱ ብሎ ነው የሚያስመንናቸው አሉ። ሁሉ የእግዚአብሔር ነው። በሚጠቅመን የሚያሰማራን እግዚአብሔር ነው። እኛ ምኞታችን ሌላ ሊሆን ይችላል፣ ግን የሚጠቅመንን አቅማችንን የሚያውቀው እሱ ስለሆነ በአቅማችን በምንችለው በምንጠቀምበት መስመር ያሰማራናል። ስለዚህ ሁሉ ነገር የእግዚአብሔር ነው። ግን ይህን ጸጋውን ተጠቅሞ ደግሞ እንዳቅም ከጾሙም ከጸሎቱም ከትህርምቱም ከመሳሰለው ሱታፌ ያስፈልጋል። ተጋድሎ የምንለው ይሄንን ነው። ተጋድሎ ሲባል የግድ መታሰር፣ አንገት መቆረጥ፣ ደም ማፍሰስ ብቻ አይደለም። እንዳቅም ሰው ስለ ክርስቶስ ብሎ ልብላ የሚለውን ፈቃዱን እስከ ተወሰነ ሰዓት ገትቶ ማቆየት ይሄ ሰማዕትነት ነው፣ ተጋድሎ ነው፣ እንዳቅም ነው። ልናገር የሚለውን አንደበት ስለ ክርስቶስ ብሎ መግታት፣ ብንናገር ደስ የሚለንን ነገር ስለ እግዚአብሔር ብሎ መታገስ፣ ይሄ ተጋድሎ ነው። እንዳቅም ነው ተጋድሎ፣ እንዳቅም ነው። ይሄ ሁሉ ተጋድሎ ነው።
በትዳር ውስጥ ተጋድሎ አለ። በሁሉ ነገር ተጋድሎ አለ። ሚስት ባሉን ብትችለው፣ ባል ሚስቱን ቢታገስ፣ ይህ ሁሉ ተጋድሎ ነው። በዚህ ትልቅ ክብር አለ። ቅርብ ጊዜ የሰማሁት አንድ ታሪክ በጣም በእኛው ቅርብ ዘመን የሆነ ነው። ግሪክ ሀገር ይመስለኛል ታሪኩ የተፈጸመው። አንድ ቤተክርስቲያን ዙሪያ የመቃብር ቦታ ሲያፈልሱ አጽም አፍልሰው ሲሰበስቡ የአንዲት ሴትዮ መቃብር ምንም ሳይነካ እንዳለ ከተቀበረች ቆይቷል። የሌላው ፈርሷል፣ በስብሷል፣ አጥንት ቀርቷል። እንደዚህ ነን እኮ እኛ። ግን ትንሣኤ አለን። ትንሣኤን እያየን ነው የምንጽናናው፣ እንነሳለን። ምንም ችግር የለም፣ ጊዜያዊ መቆያ ነው። እና የዛች ሴትዮ ግን ምንም አልሆነም። ሰውነቷ ትኩስ አስከሬን ነው የሚመስለው። ከዚህ ባሻገር በጣም ልዩ የሆነ መዓዛ ይወጣል። ይሄ የቅድስና መገለጫ ነው እንጂ ከሞትን ወዲያው ሰውነታችን ይለወጣል፣ ያው መዓዛም ይለወጣል። ይቺ ሴት ግን ማን ትሁን የት ትሁን የሚያውቃት የለም። በኋላ በመዛግብት በምን ተጣርቶ ይቺ ሴትዮ የነበረችበት አካባቢ ታወቀ። ታሪኳ ሲጠና ባጭሩ ምን ሆነ? ሴትዮዋ ባለትዳር ናት፣ ባል ነበራት፣ ልጆች ነበሯት። ግን ባሏ የመጨረሻ ክፉ ሰው ነበረ፣ በጣም ክፉ ሰው የሚባል እና ብዙ ነገር ይጠጣል፣ ይሰክራል፣ ይመጣል፣ ይደበድባታል። ሲደበድባት እግሯ ምኗ ብዙ ቁስል ስለነበረ ልጆቿ ያን ቁስል አይተው ሲጠይቋት ምንድን ነው ብለው አባታቸውን እንዳይጠሉ ለማድረግ እስከ እግር ጥፍሯ ድረስ የደረሰ ቀሚስ እየለበሰች ይህን ሁሉ ደብቃ ከልጆቿ እንኳን ደብቃ ነው የኖረችው። ልጆቿ አባታቸውን እንዳይጠሉ ብላ የባስ ብሎ ሴት ሁሉ ይዞባት ይመጣል ቤቷ። ማንንም ይዞ ሲመጣ ሴቶችን ሳይቀር ይዞ ሲመጣ ልክ እንደ እንግዳ አስተናግዳ ነው የምትሸኛቸው። ለማንም ከሳ ወቅሳ ምንም ብላ አታውቅም። በመጨረሻ ካንሰር ታመመ። እሷም አሁንም ምንም እንዳላደረገ ጠብር ግፍ ብላ ቁጭ በድግ ብላ ሆስፒታል አስታመመችው። በመጨረሻ ንስሐ ገብቶ ሞተ። የሴትዮዋ ተጋድሎ ይሄ ነበር። ሰውነቷ እንዳይለወጥ ከዚህ ቅድስና ያደረሳት ባሏን ተሸክማ መኖሯ። ስለዚህ በእያንዳንዱ ውስጥ ተጋድሎ አለ። ካወቅንበት ብታውቅባት አባ ጎንደርም ናት ዋልድባ እንደተባለው በእያንዳንዱ ውስጥ ተጋድሎ አለ። በእውነቱ ይሄ መዳናችንን ለመፈጸም እጅግ በጣም አስፈላጊ ነገር ነው። አንዱ መዳን ተጋድሎ የሚያስፈልግበት አንዱ ምክንያት ይሄ ነው። መዳናችንን ለመፈጸም የተቀበልነውን የመዳን ጸጋ ከዳር ለማድረስ ነው። ሁለተኛው ተጋድሎ የሚያስፈልግበት ምክንያት የተጋድሎ ፋይዳ ቦታ ተጋድሎ እርሱን የምንመስልበት መንገድ ነው። ክርስቶስ ያሳየን መንገድ የተጋድሎ መንገድ ነው። የእረፍት፣ የተድላ፣ የደስታ፣ የመብል፣ የመጠጥ፣ የሳቅ፣ የጨዋታ አይደለም። ያሳየን መንገድ ከልደቱ ጀምሮ እስከ መስቀሉ ድረስ የመከራ ነው። ሲወለድ ቦታ ጠፍቶ በከብቶች በረት እንደተወለደ እናውቃለን። ከዛ ቀጥሎ ስደት እንደጠበቀው እናውቃለን። ከዛ በኋላ ማስተማርም ሲጀምር አይሁድ በምን አይነት ሁኔታ ያሳድዱት እንደነበር እናውቃለን። ከዛም በኋላ በጲላጦስ ፊት የደረሰበትን አይሁድ ያደረጉትን ሁሉ እናስታውሳለን። የክርስትና መንገድ ማለት ይሄ ክርስቶስ የሄደውን መንገድ መከተል ነው። በቃል በወሬ በሐሳብ ሳይሆን በተግባር ማለት ነው። ቅዱስ ጴጥሮስ ምን አለ? አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ የተተወላችሁ ስለ እናንተ መከራን ተቀብሏል ይላል። የተጠራ ነው ለዚህ ነው። ለምን? ክርስቶስ ያሳየንን ፍለጋ ለመከተል። ታዲያ ክርስቶስ ያሳየንን ፍለጋ ምንድን ነው? መከራ መቀበል ነው። ክርስቲያን ነን ማለት የክርስቶስ ነኝ ማለት ነው። ክርስቲያን ማለት የክርስቶስ የሆነ ሁለንተና የክርስቶስ የሆነ ማለት ነው። ታዲያ ክርስቶስ የኖረው በመከራ ከሆነ እኛ በተድላ በደስታ ብንኖር እንዴት እሱን እንመስለዋለን? ክርስትና ማለት ሄልዝ ኤንድ ዌልዝ አይደለም። አሁን እኛም ጋር ብዙ ችግር እየመጣብን ያለው ይሄ ከሌላው የተቀዳ ክርስትና ማለት ያለ ህመም መኖር፣ ክርስትና ማለት ቤት መኪና መግዛት፣ ኑሮ ማመቻቸት፣ በተድላ በደስታ መኖር፣ ከደዌ መፈወስ፣ ይሄ ክርስትና አይደለም። ይሄ ሴኩላሪዝም። ክርስትና ማለትማ ከክርስቶስ በተቻለ መጠን ከመከራው መሳተፍ ነው። ክርስቶስን መምሰል ማለት ይሄ ነው። ኦርቶዶክሳዊነት ይሄ ነው። አባቶቻችን እያላቸው እንደሌላቸው እየተቻላቸው እንዳልተቻላቸው የሆኑት ክርስቶስን ለመምሰል ነው። ክርስቶስ ሁሉ እያለው እንደሌለ ሆኗል። ሁሉ በእጁ እያለ ምንም እንደሌለው በዘመነ ስደት እንደምናስበው ከእናቱ ጋር በምድረ በዳ መከራውን አይተዋል። ውሃ ለምኗል። ምን ያለመነው ምን ያልሆነዋል? በመስቀል ላይም ተጠማ ብሏል። ውሃ ለምኗል። ክርስትና ማለት ይሄን መምሰል ነው እንጂ ክርስትና ማለት ምንም ደዌ የሌለበት። አሁን እንደዚህ አይነቶች እኛም ጋር እየመጣ ነው።
በቃ እግዚአብሔር ባረከኝ የሚለው ሰው በቃ ጤነኛ ሲሆን የሆነ ነገር ሲሆንለት መኪና ሲገዛ ቤት ሲያገኝ ጌታ ባረከኝ እንዲህ ሊሆን ይችላል። ይሄ የሚጠላ አይደለም፣ ብናገኝ እኮ አንጠላም። ግን ይሄ የክርስትና መገለጫ ግን አይደለም። ክርስቶስን መምሰያው አይደለም። ክርስቶስን የምንመስለውማ መከራ ስንቀበል ነው ወዳጅ። ያ ነው ክርስቶስን መምሰል። ሊቃውንት እንደተናገሩት እንደተጻፈው ክርስቶስ አንድም ቦታ ሳቀ፣ ተጫወተ፣ ተደሰተ የሚል የለም። ማልቀሱ ተነግሯል፣ ማዘኑ ተነግሯል፣ መፍራቱ ተነግሯል። ስለኛ ሞትን ፈርቷል። ላብ ከሰውነቱ እስኪወጣ ድረስ ወስቷል፣ ሰግዷል፣ ተሰዷል። ይሄ ነው ክርስቶስን መምሰል ማለት። ክርስቶስ የተወልን ፍለጋ ይሄ ነው። ጾሟል፣ መጾም ነው እንጂ ክርስቶስ ስለኔ ጾሟል አልጾምም እንደ ክርስቶስ ስለኔ በልቷል አልበላም ለምን አትልም? የሚመጭን ነው እንደምትወስደው። ክርስቶስ ጾሟል በልቷልም። ክርስቶስ ተኝቷል አንቀላፍቷል። ታዲያ ክርስቶስ ስለኔ ስለተኛ እኔ ደግሞ አልተኛም በትጋህ ሌሊት አገለግላለሁ ለምን አትልም? ይሄ ለተላ ለደስታ የሚመቸውን ብቻ መምረጥ ክርስትና አይደለም። ዮሐንስ 13:15 ላይም እኔ አለ ባለቤቱ ጌታችን እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ። ጌታችን 40 ቀን 40 ሌሊት በገዳመ ቆሮንቶስ ጾሟል፣ ተፈትኗል። ክርስትና ማለት ይሄ ነው። መጾም፣ ከአጋንንት የሚመጣውን ፈተና መቀበል፣ በሱ ኃይል በሱ ቸርነት። እሱ የባህሪ አምላክ ነው። ግን ተፈትነ ያሳየን እኛም ተፈትነን ማለፍ እንዳለብን ለማሳየት ነው። ስለዚህ ተጋድሎ መከራ የምንለው ሁለተኛው ቦታው ይሄ ክርስቶስን የምንመስልበት መንገድ ነው። አንድ ሰው ክርስቶስን የእውነት የሚመስለው በመከራ ሲያልፍ ነው። ቅድም እንዳልኳችሁ መከራን በጣም አክብደን የነዚህ የትልልቆቹን ሰማዕታትና ቅዱሳን ብቻ በማሰብ ከኛ ውጪ ከኛ ሩቅ አድርገን ማሰብ የለብንም። እዚህ እንኳን የሆነ መጥፎ ስሜት ሲሰማን ያንን መታገል ትልቅ ነገር ነው። ከዚህ ይጀምራል። ከትንሹ ነው የሚጀምረው እያደገ የሚሄደው። አንዴ ካህናት አይጀምርም፣ አንዴ ዝም ብሎ አይበረርም። ስለዚህ በቤተሰብ፣ በግል፣ በጎረቤት፣ በመስሪያ ቤት፣ በውስጥ በውጭ ያሉ ነገሮችን ስለ ክርስቶስ ብሎ እነዛ ጋር መታገል እሱ ክርስቶስን መምሰል ነው። ሶስተኛው የመከራ የተጋድሎ ፋይዳ ቦታ ይሄ መከራ ከክርስቶስ ክብር የምንሳተፍበት መንገድ ነው። መከራ የክብር በር ነው። ቅዱስ ጳውሎስ ምን ይላል? ሮሜ 8:17 ላይ እንከመ አረይነ ሕማመ ንኤሪ ክብረ ምስሌሁ ይላል። ከክርስቶስ ጋር በመከራው ከመሰልነው በክብሩ እንመስለዋለን ይላል። የሚገርም ነው። ክርስቶስን በክብር የምንመስለው በመከራ ስንመስለው ነው። እሱ የተቀበለውን ያህል መከራ ልንቀበል አንችልም። የኛ መከራ ዓለምን ሊያድን አይችልም፣ የሚያድንም አይደለም። የእሱ መከራ ዓለምን ያድናል። እኛ ግን የእሱን መከራ አርአያ አድርገን የእሱ ኦሪጂናል መከራ ነው። የኛ የኮፒ ኮፒ 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 ነው። ሺህ ጊዜም ኮፒ ቢሆን ግን ቢደበዝዝም ትንሽም ግን ኦሪጂናሉ እንዲመስል ማለት ነው። ስለዚህ በመከራው ከመሰል ነው በክብር እንመስለዋለን። ታዲያ እንዲያው ትንሽ በመከራው ሳንመስል እንዲያው ከጾሙ ከጸሎቱ ከትጋሃ ሌሊቱ ከስግደቱ ከትዕግስቱ ከትህርምቱ እንዲያው ጥቂት ጥቂት የሽታ ያህል እንኳን ሳንቀምስ እንዴት አድርገን ነው ከክብሩ የምንመስለው? በመከራው ሳንመስለው እሱ ወደ ክብር የገባው ያን ሁሉ መከራ አልፎ በመስቀል አልፎ በመቃብር አልፎ ና ወደ ጥንት አኗኗር ወደ ቀደመ ክብሩ በየማና በዘባነ ኪሩ ወደ መቀመጥ የሄደው ያ ጥንት የእሱ የባህሪ ገንዘቡ ነው። በሚስጥረ ሥጋዌ ስለተፈጸመው ነው። ስለዚህ እሱ ወደ እርገት ወደ የማነ አብ ነቢር በየማነ አብ የሄደው ከዚህ ሁሉ መከራ አልፎ ነው። እኛም ወደዛ ክብር የምንገባው እንደ አቅማችን በመከራ መንገድ ስንሄድ ብቻ ነው። በድሎት መንገድ አይደለም። በተድላ በደስታ መንገድ አይደለም። እንዲያውም በብሉይ ኪዳን መጀመሪያ ደብተራ ኦሪቱ ኋላ ቤተ መቅደሱ መቀመጫ ወንበር እንኳን አልነበረውም። ደብተራ ኦሪቱ ኋላም ቤተ መቅደሱ ምንም የካህናቱ የአገልጋዮቹ የነሱ አይደለም የሊቀ ካህናቱ መንበር ወንበር እንኳን አልነበረው። የነበረው አንድ ወንበር መርሲሲት የሚባለው የምህረት ማረፊያ ወይም የምህረት መቀመጫ ነው። እሱም ቅድስተ ቅዱሳን ውስጥ የነበረው ታቦቱ ነው። ለምንድን ነው ለአገልጋዮቹ በብሉይ ኪዳን ወንበር ያልነበረው? በአዲስ ኪዳንም አሁን ያው ደካሞች ስለሆን ወንበር መቅደሱ ምንም እናደርጋለን እንጂ በኦርቶዶክሳዊ ትውፊት ወንበር ቤተክርስቲያን ውስጥ ብዙ አይበረታታም። ለምን? በዚህ ዓለም እረፍት ስለሌለ ነው። ይህ ዓለም የማረፊያ ቦታ አይደለም፣ የሥራ ቦታ ነው፣ የተጋድሎ ቦታ ነው። ቤተክርስቲያን የሚቀመጠው ወንበር
የጳጳሱ መንበር ነው። እሱ ደግሞ የሐዋርያዊ መንበር ቅብብሎሽ ወካይ ስለሆነ ለጳጳሱ መንበር ይቀመጣል። አሁን በአሃት አብያተ ክርስቲያናት እንኳን በብዙዎቹ ያው ለደካሞች፣ ለሽማግሌዎች፣ ለታመሙ የሆነች ጥግ ላይ እንደሆነች አግዳሚና እንደዚህ ቻለው ወንበር ነው የሚያስቀምጡት እንጂ ዝም ብሎ እንዲህ የተደራጀ ወንበር አያስቀምጡ። በተቻለ መጠን የዚህ ዓለም ህይወት የረፍት ህይወት አይደለም ነው ሐሳቡ። ችግር የለም ወንበር መኖር ኃጢአት ነው ተገቢ ያለ ብያልኩ አይደለም። ምንም ያለ ወንበር ቆመ ማስቀደስ ደክመናል ብዙዎቻችን። ግድ የለም እንደ ድካማችን ነው። ግን እንደ ድካማችን መሆኑን ግን መረዳት አለብን። እና ይሄን ያክል ነው ኦርቶዶክሳዊነት ይህንን ነገር ሃይማኖታዊ ቅዱስ መጽሐፋዊ ሐሳብ የሚይዘው። አሁን በቤተ ክርስቲያን ውስጥ ያሉ ብዙ ነገሮች ሁሉ ይሄን ሐሳብ የያዙ ናቸው። እና የክብር መንገዱ ከዚህ ከክርስቶስ መከራ መሳተፍ ነው። በዚህ መንገድ ነው ክብር የሚገኘው። ቅዱሳን የተለየ ክብር ያገኙት የተለየ መከራ ተቀብለው ነው። ሰማዕታት የተለየ ክብር አክሊል ይሄን ሁሉ ያገኙት ብዙ መከራ ተቀብለው ነው። ትንሽ መከራ የተቀበለ ትንሽ ክብር ያገኛል፣ እንደ ድካሙ ነው። ከክርስቶስ መከራ በምንሳተፈው ልክ ነው ያለው ቅዱስ ጳውሎስ። በዛ ልክ ነው ክብር የምናገኘው። ዕብራውያን 12 ከ6-10 ላይም ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ከቅድስናው እንድንካፈል ለጥቅማችን ይቀጣናል። አባት ነዋ። አባት ልጁን ለመጉዳት ብሎ አይቀጣም። ሌላ ለመቅጣት የሚፈልግ ሌላ አካል ቢኖር ለመጉዳት፣ ለማጥቃት፣ ለተለያየ ምክንያት ይቀጣል። ሌላ አባት ግን ልጁን ለጥቅም ነው የሚቀጣው። እግዚአብሔር ደግሞ ከምድራዊ አባት በላይ ይህንን አረቦን የሆነውን ፍቅር የሰጠ አምላክ ስለሆነ ኦሪጂናሉ ዋናው ፍቅር ያለው እሱ ጋር ስለሆነ የሚቀጣን ለጥቅማችን ነው። በጤና ችግር ቢጎበኝን በተለያየ ብቻ በስራ ማግኘት ይሁን በስራ ማጣት፣ በሀብት ማግኘት ይሁን በሀብት ማጣት፣ በትዳር ማግኘት ይሁን በትዳር ማጣት፣ ልጅ በማግኘት ይሁን ልጅ በማጣት፣ በዚህና በመሳሰለ ውስጥ የሆነ መስቀል ቢኖር የሚኮሰኩስ የሚጎረብጥ የማይመች ነገር ቢኖር ለጥቅማችን ነው። በእኛው ጥፋት እንኳን ብናመጣው የሚሆነው ሁሉ እግዚአብሔር ያመጣው ነው ማለት አይደለም። በነገራችን ላይ እኛ በስንፍናችን የምናደርገውን ነገር ሁሉ እግዚአብሔር ፈቅዶ ነው አይባልም። በዚህ ዓለም የሚሆነው ነገር ሁሉ እግዚአብሔር ፈቅዶ አይባልም። በእኛ ኃጢአት የሚሆን አለ። እግዚአብሔር ፈቅዶ የምንለው ከመሆን ስላልከለከለው ከፈቃዱ ውጭ አይደለም። ግን ቀጥታ ይሁን ብሎ ግን አያመጣውም። እኔ ኃጢአት ብሰራ እግዚአብሔር ፈቅዶ ነው ማለት ይሄ ክህደት ነው፣ የኔ ድካም ነው። ስለዚህ በምንም መንገድ ቢመጣ በስንፍናችን የሚሆን በድካማችን የሚመጣውን ነገር በአኮቴት ብንቀበለው ያለ ክብር ያደርግልናል፣ ለጥቅማችን ይቀጣናል ያለው ከዚህ የተነሳ ነው። ቅዱስ ጴጥሮስም በአንደኛ መልእክቱ 4:13 ላይ በክርስቶስ መከራ በምትካፈሉት ልክ ደስ ይበላችሁ። የሚገርም ነው። ደስ የሚለን በምንድን ነው አለ? በክርስቶስ መከራ በምትካፈሉት ልክ። ሰው ደስ ሊለው የሚገባው ከክርስቶስ መከራ በተካፈለበት መጠን ነው። ክብሩ በዛው ልክ ነው። ለዚህ ነው ቅዱሳን ሐዋርያት ተገርፈው ሲወጡ ከአደባባዩ ወፁ ማውድ እንዘይት ፌሱ ደስ እያላቸው ከአደባባዩ ወጡ። ተገርፈው እኮ ነው የወጡት። ተሸልመው ተመስግነው አይደለም፣ ተነቅፈው ተገርፈው ነው የወጡት። ግን ጌታ ሆይ ስላንተ መከራ እንድንቀበል ስላደልከን ስላበቃህን እናመሰግናለን ብለዋል። አሁን እኛ የሆነች ነገር ስለ ስሙ ስለመጣችብን ደስ ይለናል፣ አናማረርም። አይ እግዚአብሔር እንዲሁ አሁን ይሄን የምታመጣብኝ ምን አድርጌ ነው አንልም። እንደዛ የሚሉ ሰዎች አሉ። እግዚአብሔር እንደዛ ከማለት ይሰውረን። በእውነት ከራሳቸው አልፎ በሌላ ሰው ላይ አሁን እግዚአብሔር ላንቺ ይሄን ይስጥሽ አይ የሚሉ ሰዎች አሉ። አስተዛዝነው ሙተው እኮ ነው። አሁን እግዚአብሔር ላንተ የሚገባው ይሄን ነው አይ ብለው እግዚአብሔርን ሊያሙ የሚፈልጉ ሰዎች አሉ። ግን ብዙዎቹ እንዲህ አይነት ሰዎች አትስሟቸው፣ እግረ መንገዳቸውን ነው ስላዩአችሁ ነው እንጂ ትዝ ያላቸው እዛ በኋላ ትዝ አይላቸው። አንድ ጊዜ አንድ አባት ጋር ቁጭ ብለን እየተጫወት ትልቅ አባት ናቸው አመም አድርጓቸው ከዛ ውጭ ሆነን ስንጫወት አንድ ሌላ ሰው አለፈና አባታችን ቅዝቃዜ ነው ይግቡ አላቸው። እና እኔም ተሳቀቅኩና አባታችን ይገቡ እንዴ ስላቸው አንተው ተው እግረ መንገዱን ነው ኋላ ትዝም አይለው እና እግረ መንገዳቸውን ዝም ብለው የመጣላቸውን ይነግሩናል። እና እኛ ደግሞ እውነት መስሎን ህሊናችንን ሊበጠብጠው ሁሉ ይችላል። እና እንዲህ ያለውን በአኮቴት መቀበል የክብር መንገድ ነው። ለዚህ ነው በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ነው ያለው። በእውነቱ እንደዚህ ነው። አንዲት እናት ነበረች በሆነ ዘመን እና በጣም 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 የተለየ ቤተሰብ ነበር። ታላላቅ አባቶች ሁሉ ሲሄዱ የሚያርፉበት፣ ግን ከቤቷ መስቀል መከራ ተለይቷት አያውቅም። እና በአንድ ወቅት ግን አንድ ሌላ አባት ሲሄድ ስትቀበለው በጣም አዝና ተክዛ ያያታል። ምን ሆነሽ ነው?
ከቤትሽ ከልጆች ከቤተሰብ የታመመ ሌላ ችግር የገጠመው አለ ብሎ ጠየቃት። ኧረ አባታችን ምንም የሆነ የለም፣ ምንም የደረሰ ነገር የለም። ታዲያ ምን ሆነሽ ነው ብታዝኛል? ዓመት ሙሉ በቤቴ ምንም የደረሰ ነገር የለም፣ የታመመ የለ፣ የመጣ ችግር የለ። ክርስቶስ ምን እንደበደልኩት እንጃ በረከቱን ከኔ ያርቆብኛል። ስለዚህ ነው ማዝነው አለች። አሁን እኛ በተገላቢ እኛ ምናልባት እኔን የመሰሉ ካሉ ማለት ነው እንጂ ስለ ሁሉ ወክሎ መናገር አይቻልም። እዚህ ውስጥ ማን ምን እንዳለ አይታወቅም። በጉባኤ አጠቃሎ መናገር አስቸጋሪ ነው። ግን እንደዛ ምንል አንኖርም ወይ? የሆነ ነገር ሲመጣ እግዚአብሔር ጎበኘኝ፣ በተቃራኒው መስቀል ሲመጣ አቤት። እንዲህ አይደለም ክርስትና ወገኖች። የክብሩ መንገድ በመከራ ማለፍ ነው። ስለሚጠቅመን ነው። ይሄ ሰውነታችን እኮ መሞቱ አይቀርም እና ጥቂት መከራ ተቀብሎ ቢያልፍ አይሻልም? እንዴው ዝም ብሎ በከንቱ ከሚባክን በከንቱ ወደ መቃብር ከሚወርድ ለበረከት ለክብር ምክንያት የምትሆን ትንሽ እንዴው ምንድነው የሚባለው? አሻሮ ይዘህ ነው ወደ ምን ተጠጋ እንደሚባለው እንዴው ትንሽ አሻሮ ይዞ ቢጠጋ አይሻልም? ትንሽ እንዴው በከንቱ። ስለዚህ መከራ የክብር ምክንያት ነው፣ የክብር መንገድ ነው። እነ ቅዱስ ጊዮርጊስን በሰባት አክሊል የተቀበላቸው ብዙ መከራ ስለተቀበሉ ነው። ሌሎችንም እንደዚሁ። አራተኛ መከራ መቀበል የመዳኛ መንገድ ነው። አጠር አድርጌ ልጨርስላችሁ። መከራ መቀበል የመዳኛ መንገድ ነው ራሱ። ይህ ሲባል አንድ ሰው ሳያምን ሳይጠመቅ ስጋውን ደሙን ሳይቀበል ማለት አይደለም። በዚህ ውስጥ ሆኖ ግን በመከራ ድህነት ይገኛል። ይህን ራሱ ባለቤቱ ነው የተናገረው። በጣም ተደጋግሞ በወንጌል ተጽፏል። ማርቆስ 10:39 ላይ በተጻፈው ቃሉ ጌታችን ምን አለ? ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለኔ የሚያጠፋ ያገኛታል። ነፍሱን በተድላ በደስታ በድሎት ያገኛት የሚመስለው ሰው በእኔ ዘንድ ያጣታል። በተቃራኒው ደግሞ ነፍሱን በመከራ ያጣት የሚመስለው ሰው ነፍሱን ለመከራ ለጾም ለጸሎት ለትጋሃ ሌሊት ለተጋድሎ ለትዕግስት ለትህርምት የሚሰጣት በእኔ ዘንድ ያገኛታል። እንደዚህ ነው ነገሩ። አሁን ተቃራኒ ወንጌል እየተሰበከ እንዳይሆን በጣም ይሄ የፕሮስፔሪቲ ጎስፔል አይነት በሽታ ወደኛም እንዳይገባ ወደኛም እንዳይመጣ ኦርቶዶክሳዊ ክርስትና በባህሪው ይሄ ነው፣ መስቀል ነው። በቃ እንቻለውም አንቻለውም እውነታው ይሄ ነው።